ወሳኝነት ስላለው የግድ ያ ሴጣኑ የሚያዘው ነጭ ከሆነ ነጭ መሆን አለበት፣ ጥቁር ከሆነ ጥቁር መሆን አለበት፣ ጥቁር ቦቃ ከሆነ ጥቁር ቦቃ መሆን አለበት፣ አይነ ኩል ከሆነ አይነ ኩል መሆን መቻል አለበት። ወይንም ወደ ዶሮ የመጣን እንደሆነ አሁን እድሜ ለፈረንጅ ዶሮ የወትሮውን የኛ የኢትዮጵያውያን ዶሮ ከለሮቻቸው የለም። የፈረንጅ ዶሮ እየተተካ መጀመሪያ የነበረው ይሄ ኦርጋኒክ የምንለው ዶሮ እየጠፋ ነው ያለው አይደል? 2 ወር 3 መልክ ነው ያለው። የወትሮ ዶሮቻችን ቀይ ነበረ፣ ገብስማ ነበረ፣ ልብ ወርቅ ነበረ፣ ዛጎልማ ነበረ፣ ኢላኸሪ ማአት ዶሮዎች ነበሩ። አተረፍንበት ይህ ነበረ። ኢዘን ይህንን የሚያደርገው ለምንድን ነው? ያ የሚያዘው ሳሂር እነዚህን መልኮች አምጥተህ ታርዳለህ፣ እዚህ ቦታ ታርዳለህ፣ እንደዚህ ታደርጋለህ፣ ደሙን ታነሳለህ፣ ግድግዳ ላይ ትለጥፋለህ፣ ወር ደሙን ታነሳና ወደ ቀኝ ትደፋለህ፣ ወር ወደ ግራ ትደፋለህ። ዋቴ በፊት ወደ ፈለገው ነገር ብቻ ይለዋል። ያንን ፈጸመ ማለት ያ ጂኒ ሳሂሩ የሚልከው ጂኒ ያንን ደም እሱ ባለህ መልኩ ያደረገ ጊዜ ያንን ጉዳይ ያስፈጽመዋል። ኢዘን ሲህር የሚያሰራውን ሰውዬ በተዘዋዋሪ ከጂኒ ጋር በቀጥታ ወሬ ባይኖረውም ያ ሳሂሩ የላከውን ለማስፈጸም የሚመጣውን ጂኒ ማስተናገድ ይግድ ይለዋል ሳሂሩ ባለው መልኩ። ለዚህ ነው ሁለቱም ይከፍራሉ የተባለው። ነቢዩ ሰለዋቱ ረቢ ወሰላሙ ዐለይህ መን አታ አራፈን አው ካሂናን ፈሰደቀሁ ቢማ የቁል ፈቀድ ከፈረ ቢማ ኡንዚለ ዐላ ሙሐመድ። ከባድ ነው የጀማዓ። ጠንቋይ ዘንድ መሄድ ይህን ያህል አደጋ ካለው ሲሕር መስራት ኦር ድግምት ማሰራት ደግሞ ምን ያህል የከፋ ነው ስለሚለው መቼም ግልጽ ነው። አሁን በነገርኳችሁ መልኩ ስንት ባልና ሚስት በድግምት አማካይነት ተለያዩ፣ ስንት ጤናማ ሰዎች አልጋ ላይ አረፉ። እኛ ምክንያቱን የምንለው ይሄ ነው። ምክንያቱ ስትሮክ መጣው፣ ካንሰር መጣው፣ ምናምን መጣው እንላለን። ነገሩ ግን ያለው ሲሕር ጋር ነው። ባለፈው ስለ አይን እንዳወራ ነው። አሁንም ሲሕር ጋር ሊኖር ይችላል። ዳኑ አሚን ሁሉንም እያመን አይደለም፣ ግን ሊሆን ይችላል። ኢዘን በሲሕር አማካይነት በጣም ብዙ ሰዎች ከስራ መድረካቸው ተሰናብተዋል፣ ከትምህርት ቤቶቻቸው ተባረዋል፣ ካሉበት ማዕረግና ደረጃ ተባረዋል፣ ከነበሩበት ጤናማ ህይወታቸው ወርደዋል፣ ከቤተሰቦቻቸውና ከልጆቻቸው ተለያይተዋል፣ አይናቸው አካላቸው ጎድሏል። فلذلك